ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አብይ አህመድ የመጨረሻውን መመሪያ አስተላለፉ፣ እንዲሁም የኦሮሚያው አነጋጋሪ የማጎሪያ መጋዘን የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በአማራ ክልል እየተደረጉ ያሉ ውጊያዎች አሁንም ቀጥለዋል። በክልሉ የመጨረሻውን ዘመቻ ለማድረግ በኮር መሪዎች አዲስ እቅድ ተይዞ ለመከላከያ እንደቀረበም መረጃዎች አመላክተዋል። በአማራ ክልል እየተደረገ ያለውን አጠቃላይ ወታደራዊ ዘመቻ በተመለከተም በተለይ በምስራቅ አማራ የወሎ ቀጠና አካባቢዎች ላይ ያለውን ሁኔታ አስመልክቶም የመከላከያ 801ኛ ኮር አዛዡ ብርጋዴር ጄኔራል ዘውዱ ሰጣርጌ ያወጡትን አዲስ እቅድና ለማዕከላዊ ዘመቻ መምሪያም ቀርቧል የተባለውን ሰነድ በተመለከተ የኢትዮ ፎከስ ምንጮች መረጃውን አጋርተዋል። በዚህም በሰነዱ ላይ አዲሱ ዘመቻ ማሰስ፣ ማጥቃትና መከላከል የሚል ርዕስ የተሰጠው ሲሆን የዘመቻ እቅዱም እስከ ሰኔ 30 ድረስ እንደሚጠናቀቅም ተገልጿል። ዘመቻው በተለያዩ አካባቢዎች እየተደረገ እንደሚገኝና ዘመቻውም የመጨረሻ ዘመቻ ምዕራፎች በሚል በሀገር መከላከያ 801ኛ ኮር የተዘጋጀ እቅድ ነውም ተብሏል። በሰነዱ ላይ በምስራቅ አማራ ያለውን ዘመቻ በተመለከተም የተዘጋጁ ልዩ ኦፕሬሽኖች በቀጠናና በስምሪት ተከፋፍለው የተገለጹ ሲሆን አንደኛ ደቡብ ወሎና ሰሜን ወሎ ዞኖችን በኮሪደር ለይቶ ከአጎራባች ዞኖችና ወረዳዎች ጋር ያለውን የዘመቻ እቅድ ያሳያልም ተብሏል። በዚህ ቀጠናም ኮሪደር 1 ተብሎ የተለየው የደቡብ ወሎ፣ የሰሜን ሸዋና ምስራቅ ጎጃም የሶስቱ ዞኖች መገጣጠሚያ ቦታዎች ሲሆኑ ሬማ፣ በቶ፣ ወርቃ ወንዝ፣ ደራ፣ ወግዲ፣ ሸበል በረንታና አባይ ሸለቆን ይዞ ያሉ ቦታዎች ኮሪደር 1 ተብለው የተመረጡ ቦታዎች መሆናቸውንም በሰነዱ ላይ ተገልጿል። ለዚህ ግዳጅም ከደቡብና ምስራቅ 6ኛ እዝ እንዲሁም ኮማንዶች የተሳተፉበት ዘመቻ ነውም ተብሏል። ኮሪደር 2 ተብሎ የተለየው ቦታም ከምዕራብ ወሎ እስከ ምስራቅ ጎጃም መካነ ሰላም፣ መርጦ ለማርያም ድረስ አባይ ተፋሰስን ይዘው ያሉ ቀጠናዎች መሆናቸው የተገለጸ ሲሆን በዚህ ኮሪደርም 801ኛ ኮር ከምስራቅ እዝ ጋር በጥምረት ይሰማራበታልም ተብሏል። ኮሪደር 3 ተብሎ በተለየው ቦታም የአማራ ሳይንት ቀጠናዎች ሳይንት፣ አጅባር፣ ሚዝ ቀጠና፣ የጎድ፣ መቅደላ ኮራ፣ ሰሜን ወሎ ዳውንት ጉርባ እንዲሁም ከምስራቅ ጎጃም አባይ ተፋሰስ፣ ከደቡብ ጎንደር ታች ጋይንት፣ ስማዳ፣ ሰዴ፣ ሙጃ ማጋጠሚያና በሽወንዝ ድረስ ያሉ ቀጠናዎችን የሚሸፍን መሆኑንም ሰነዱ ያሳያል ተብሏል። በዚህ ኮሪደርም ምስራቅ እዝ ሙሉ የስምሪት ዘመቻውን ይወስዳልም ተብሏል። ኮሪደር 4 ተብሎ በተለየው ቦታም ከጋሸና እስከ ጨጨሆ እንዲሁም በደቡብ ጎንደር የጋይንት አዋሳኝ አካባቢዎች ድረስ የሚገኙ አካባቢዎችን የሚሸፍን ሲሆን በዚህም ምስራቅ እዝ ይሰማራበታል ተብሏል። ኮሪደር 5 ተብሎ በተለየው ቦታም ከሰሜን ወሎ ዞን ገለሶት እስከ ተከዜ ገዳም እንዲሁም ደቡብ ጎንደር አዋሳኝ ቦታዎች ድረስ እንደሚሸፍንና በዚህም ከምስራቅ እዝ ጋር በመተባበር ስምሪት ይደረግበታል ተብሏል። በተጨማሪም በቡግና፣ አይና ቡግና፣ ቆብ እንዲሁም ጎንደር እብናት፣ በማዕከላዊ ጎንደር ምስራቅ በለሳ ባሉ ቦታዎች ጄኔራል ብርሃኑ በቀለ የሚመራው የምስራቅ እዝ በጋራ ስምሪት እንደሚወስዱበትም ሰነዱ ያሳያል። ይህ የሚደረገው ዘመቻም ተፈጻሚ ይሆናል የተባለ ሲሆን ለዚህም የተለያዩ እቅዶች ተይዘዋል የተባለ ሲሆን የግዳጅ ስምሪቱን በተመለከተ ከደቡብ እዝ ወግዲ ወረዳ ወጊኮ ከለላ 01 ፊት ለፊት አድማ ብተና 01 አባይ ድልድይን እንዲጠብቅና በቋሚነት እንዲይዝ ይደረጋልም ተብሏል። 801ኛ ኮር መሃል ሳይንት ደይንሳ 01 ኮድ ፊት ለፊት ሳይንት አጅባህር 01 እንዲሁም ዳውንት 03 ማይጨው 01 ድረስ ስምሪት ይወስዳሉም ተብሏል። 803ኛ ኮር ገለሶ 02 ኮድ ፊት ለፊት ቡግና 03 ፊት ደሃና 01 ፊት እንዲሁም 01 አድማ ብተና ሻለቃ በሚል ተቀምጠዋል የተባለ ሲሆን ምስራቅ እዝ 6ኛ እዝና ሰሜን ምዕራብ እዝም ልዩ ኮማንዶዎች ጭምር በዚህ ዘመቻ ይሳተፋሉም ተብሏል። እንዲሁም የ801ኛ ኮር ሌሎች ክፍሎችም መርሳ ዙሪያ አምባሰል፣ ውጫሌ፣ ግሽ፣ ወገልጤና ዳውንት ድረስ ጋሸናን ማዕከል አድርገው ድጋፍ ይሰጣሉም ተብሏል። 802ኛ ኮርም ወልዲያ ዙሪያ ቃሊም ድረስ ከ803 802ኛ ኮርም ወልዲያ ዙሪያ ቃሊም ድረስ ከ803ኛ ኮር ጋር ቀድሞ በተሰራው መስመር በቅንጅት ዘመቻ ያደርጋሉ የተባለ ሲሆን በዚህም ራያ ቆቦ፣ ቆቦ ከተማና ዞበል አምባ አካባቢ እንዲሁም ተኩለሽ፣ ሽመዳና አብዮሽ ተብሎ በሚጠሩ አካባቢዎች ድረስ ስምሪት እንደሚወስዱም በእቅዱ ላይ ተቀምጧል ተብሏል።
ይህ ዘመቻም 3 ምዕራፎች አሉት የሚለው ሰነዱ የባለድርሻ አካላት የጋራ ግንዛቤ በዘጋቢ ፊልሞችና የአካባቢው ብልጽግና ባለስልጣናት ማህበረሰቡን እየሰበሰቡ ግንዛቤ መስጠት አዲሱ የዘመቻው አካል ነው የተባለ ሲሆን በዚህም ከሰሞኑ የክልሉ የብልጽግናው ባለስልጣናት ማህበረሰቡን እየሰበሰቡ ዘጋቢ ፊልሞችን እያሳዩም ይገኛሉ። ሁለተኛው የክልሉን የጸጥታ ኃይል ማደራጀትና ስምሪት ውስጥ አብሮ ማስገባት ነው የተባለው ሲሆን ከተለያዩ ጣቢያዎች ሰልጥነው የመጡ ሚሊሻዎችና አድማ ብተና አባላት ስምሪት ውስጥ ተካተዋልም ተብሏል። ሌላው እስከ ሰኔ 30 ድረስ በስም የተለዩትን የፋኖ መሪዎችን በያሉበት በመሄድ መደምሰስ የሚለው ቅድም ተይዟል ተብሏል። በሌላ ዜና የኦሮሚያው አነጋጋሪ ማጎሪያ መጋዘን ጉዳይ የአዳማው አፈሳ ከባድ ስጋት አጥልቷል እየተባለ ይገኛል። ከ2 ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች እየገለጹ ይገኛሉ። እንደ ቢቢሲ ዘገባ የከተማዋ ነዋሪዎች በግዳጅ የታፈሱ ወጣቶችን እንደሚያውቁና እነሱም ባለባቸው ስጋት የተነሳም ድንገት ከተያዘን በሚል ገንዘብ ይዘው እንደሚንቀሳቀሱም ተናግረዋል። የዜና ምንጩ ከአዲስ አበባ 100 ኪሎ ሜትር ያህል ርቃ በምትገኘው በአዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን መመልከቱን ዘግቧል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶችም በአዳራሹ አካባቢ ተሰብስበው ይታያሉ የተባለ ሲሆን የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስ የለበሱ የጸጥታ ኃይሎችም ጥበቃ ያደርጉለታል ተብሏል። ከመጋዘኑ ውጪ ልጆቻቸው እዛ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበውም ይታያሉ። የተወሰኑት ሴቶች ጨቅላ ሕፃናትን ያዘሉ ሲሆኑ ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብን ይዘዋል። ቢቢሲ በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎች ተረዳሁት እንዳለው ወጣቶች ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው። በህዳር ወር የኦሮሚያ ክልል የአስተዳደር አካላትና የጸጥታ ሰዎች ሕፃናትን፣ አእምሮ ህሙማንን ጨምሮ በርካቶችን የመከላከያ ሰራዊትን እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉም ይታወሳል። የአዳማ ነዋሪ የሆነና በደህንነት ስጋት ስሙን ለመናገር የተቆጠበው ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እሱም ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግረዋል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቁመው ይወስዱሃል። ማንም ለምን እንደተያዝክ አይነግርህም። በመኪና ጭነው ይወስዱሃል ሲል ያለውን ሁኔታ ይገልጻል። አክሎም ገንዘብ ካለህ ግን ከተያዝክ በኋላም የመለቀቅ ተስፋ አለህ ይላል። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው። መያዝ ብቻ ሳይሆን ገንዘብ ትጠየቃለህ። እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲልም ይናገራል። በቅርቡ ጓደኞቹ የደረሰባቸውን በመግለጽ ሲያስረዳም 3 ጓደኞቼን ሳርተራ አዳማ አካባቢ በቁጥጥር ስር አዋሏቸው። በ10 ሺህ ብር የሚቆጠር ገንዘብም ጉቦ እንዲከፍሉ ተጠየቁ። ከዚያም እነሱን ለመልቀቅ የግድ 3 ሰዎችን መተካት ነበረባቸውና የእነሱም ቦታ ከተማ ውስጥ ዞር ዞር ብለው ሌሎች 3 ሰዎችን ይዘው ከመጡ በኋላ ነው እነዚህ 3ቱን የለቀቋቸውም ይላል። ቢቢሲ ያነጋገርኳቸው ያላቸውና በአዳማ የሚኖሩ ሌሎች ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋለን በሚል ገንዘብ ይዘው እንደሚንቀሳቀሱም ተናግረዋል። ይህ ስጋት የነሱ ብቻ ሳይሆን የቤተሰቦቻቸው መሆኑንም የተናገረው የአዳማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ እሞክራለሁ። ገፍቶ ከመጣ በሚል ደግሞ የምለቀቅበትን ብር በኪስ ይዤ እንቀሳቀሳለሁም ይላል። በአዳማ የጸጥታ ኃይሎች በቁጥጥር ስር የዋሏቸው ሰዎች ቁጥር ለእያንዳንዱ የጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑንም እነዚህ ግለሰቦች ይናገራሉ። ቢቢሲ በአዳማ ከተማ የሚካሄደው አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ወንጀሎች በተመለከተ ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም ብሏል። ለዜና ምንጩ አስተያየታቸውን የሰጡ የአዳማ ከተማ ነዋሪ አመራሮቹ ምን ያህል ሰው እንደሚጠበቅባቸው ተነግሯቸዋል። ስለዚህ ያገኙትን ያፍሳሉ። የተጣለባቸውን ኮታ ለመሙላት ሲሉም ጫማ በመጥረግ ስራ ላይ የተሰማሩ ሊስትሮችን ሳይቀር በቁጥጥር ስር ያውላሉም ብለዋል። ሌላ የአዳማ ከተማ ነዋሪ በበኩሉ ከተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብት ጥሰቶች እንደሚፈጸሙም ይናገራል። ከኦሮሚያ ክልል መንግስት እንዲሁም መከላከያ ሰራዊት የታፈሱ
በአዳራሽ ውስጥ ተይዘው ስለሚገኙና የመከላከያ ሰራዊት አባላት የግዳጅ ምልመላ ስለሚባለው ጉዳይ ቢቢሲ አፋን ኦሮሞ ምላሽ ለማግኘት ያደረገው ጥረትም አልተሳካም። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት በግዳጅ እየታፈሱ ስለሚታሰሩ ሰዎች ምንም ያሉት ነገር የለም። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ